ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራችሁ። ምንም እኔ አሁን ፍሬክስ አየችኝ እከለያየኝ ይደክመኛል ልቤን። ቸርች ነው ከእግዚአብሔር ጋር ነው ጉዳይ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። ጻድቅ በእምነት ነው የሚኖረው። የለውበትም እጅን አውጣ ካለ ልሞክረው አይባልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳንም። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ ዘንድሮም ቢሆን ኃጢአተኛ ጻድቅን ሊጫን ይችላል። አመፀኛ በጣም የፈጠነ ሊመስል ይችላል። በጣም ጥቂት ጊዜ ታገሱ። በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሆኑና እግዚአብሔር ሉዓላዊ ነው። የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን። የወደደውን እንዲያደርግብን እሺ ብለን የተቀመጥነን። እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ ነው። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመጽ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዴት ዝም ትላለህ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው። ቀን ያልፋል፣ ሌሊት ያልፋል፣ ቀናት ይቆጠራሉ፣ ሳምንታት ሊያልፍ ይችላል። እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል። እግዚአብሔር እስኪመጣ ዓመታት ሊያቆየኝ ይችላል። አሁን እቆያለሁ። ፐርሲስተንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የ5 ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። ስለ ጽናት፣ ስለ ክርክር፣ ስለ አቋም፣ ስለ ትህትና ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይሯለሁ ላይልህ ይችላል። አትሊስት ግን ዲዛይኑን ያስረዳሃል። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። ዕንባቆም እግዚአብሔርን አውቆታል። ባይዘው ኬዙ በጣም ከባድ ቢሆንም እጠብቀዋለሁ አለ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሃል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን ብጠብቀው ግን በመጣበት ሰዓት እንደሚቀይረው አውቃለዋል። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኝ አለ። እስኪመጣ ያስጠብቅሃል እንጂ የመጣ ሰዓት
እንኳን ቆየሁ ነው የምትለው፣ እንኳን አቆየኝ። መንፈሳዊ ዓለም አንድ ጉዳይ ላይ መቆየት መቻል ነው። ቆዩ አንድ ጉዳይ ላይ፣ ክረሙ አንድ ጉዳይ ላይ፣ ዋጋ ከፈሉ በአንድ ጉዳይ። እውነቴን ነው የምነግራችሁ። ምንም እኔ አሁን ፍሬክስ አየችኝ እከለያየኝ ይደክመኛል ልቤን። ቸርች ነው ከእግዚአብሔር ጋር ነው ጉዳይ። ብታዩን ደስ ይለኛል፣ ባታዩኝስ? እግዚአብሔር የመለሰ ቀን ታዩኛላችሁ። የመለሰ ቀን ዓለም በሙሉ ያያሃል። እስከዛስ ለምን ጫማውን ጠርጎባ አይሄድም? ለምን አይተፋብም? ለምን አትዋረድም? ላይን አፕ አድርጉ ከእግዚአብሔር ጋር። እውነቴን ነው የምነግራችሁ። በጣም ብዙ ነገር ነው ያለው። ባይዘው በመጠበቂያ ላይ እቆማለሁ። ስለ ክርክር የሚመልስልኝን አውቅ ዘንድ እቆያለሁ። ብዙ ነው፣ ብዙ አቋም፣ ፎከስ፣ ብዙ ነው። ኮንቪክሽን ምን የሌለው ነገር አለ እዚህ ውስጥ። ከተማ እኮ ነው ትቶ እኮ ቆሞ እዚህ ስትራክቸር ይጎትታል። የከተማ ስትራክቸር ለስትፉል የሆነ ከተማ ነው። ግባና የሆነ ነገር አርግ ይልሃል እኮ። ኖ በእግዚአብሔር ፊት ነው የምሆነው። አይ ክርክር የሌለበት ሰው የለም። እርግጠኛ ነኝ በዚህ ዘመን የመጨረሻው ዘመን ነው። ጻድቅ እየተገፋ ኃጢአተኛ የሚበረታበት ዘመን ነው። ምንም ጥርጥር የለውም። ከእግዚአብሔር ጋር መወገን እንደ አመጽ ሊቆጠር ይችላል። በጽድቅ መኖር አሁን በጣም የድሮ ሊመስል ይችላል። ቸርች ውስጥ በእግዚአብሔር ሳይድ መቆም፣ እንስቲ እንጸልይ ማለት። አንድ ሰው ምን ብሎኛል? ምሽግ እኮ የፈሪ ነው አለ። እውነቱን ነው። ስለማንችል ለምን ጸልየው? እንዲያግዘን አይደል የምንጸልየው? ምሽግ የፈሪ ነው አለ። እንግዲህ ያው ቀያፋም ሳያውቁትም ቢተናገርም ይላል አንድ ጥቅስ አለ። እውነቱ ነው። ምሽግ የፈሪ ነው። እውነቱ ነው። ተደብቀን እግዚአብሔር ስር ቅበረን ውጡ አንወጣም። ሙሴ ውጣ ሲለው እኮ እግዚአብሔር ወዶት ብቻ እኮ አይደለም፣ እንደማይችል ያውቀዋል። እንደማይችል ብትንትኑ እንደሚወጣ ያውቀዋል። ደጋግፎ አቁሞ ሰው ያደረገን እግዚአብሔር ነው። ያለ እግዚአብሔር አንችልም። ከእግዚአብሔር ጋር እዚህ ደርሰን ከዚህ በኋላ አንሄድም፣ ከሱ ጋር ብቻ። አሁን እንደዚህ አይነት አቋሞች ቸርች ውስጥ ሞኝነት የመሰሉበት በጣም ሲስተማቲካሊ በተደራጀ ሲስተም ለመሮጥ ማሰብ የሚሞክርበት ሰው የፈለገውን አድርጎ መንፈሳዊ የሚመስልበት። ዶንት ዲሲቭ ዩርሰልፍ፣ ራሳችሁን እንዳታታሉ። ዝም ብዬ አይደለም የምጠብቀው ይላል። ዝም ብለው ነው የምቆመው። አንተ ፀሐዩ፣ ነፋሱ፣ ጎርፉ፣ ውርጩ፣ ይሄ ሁሉ የሰው ንግግር፣ ይሄ ሁሉ ነገር ሲወርድብ ዝም ብለው እንደ የቆምከው አይደለም። ዝም ብዬ አይደለም የቆምኩት። ስለ ክርክሩ እግዚአብሔር መጥቶ የሆነ ነገር ቢለኝ እምመልሰውን አውቅ ዘንድ በዚህ ነው የቆምኩት ይላል። እምመልሰውን አውቅ ዘንድ እግዚአብሔር በሁሉ ቦታ የሚኖር አምላክ ነው። ባይዘው እመጣለሁ ጠብቀኝ ሲል ተዘጋጅ እያለ ነው እንጂ ከየትም አይመጣም። አጠገብ ነው ያለ። አሁን እመጣለሁ ጠብቀኝ ሲል 3 ሰማይ አቋርጦ የሚመጣ እኮ ነው የሚመስለን። አሁን እኛ በሁሉ ቦታ ይኖራል። አሁን በተለይ ለኛ ለአማኞች ደግሞ ውስጣችንም አለ። ባይዘው ጠብቀኝ ሲል ቢሬዲ አለው። ምንድነው ቢለ ዝብርቅርቅ እንዳይልብህ ጠብቀኝ ሲል ስትዘጋጅም ባይዘው አጠገብ ነው፣ እያየ ነው። እርሱ አይዘገይም። እርሱ አይዘገይም ማለት ብዙ ጊዜኛ ስንጠቅስ የምንጠቅሰው ምንድነው? እግዚአብሔር በሰዓቱ ይመጣል ለማለት ነው። ብዙ ጊዜ የምንጠቅሰው ትክክል ነው። እግዚአብሔር በሰዓቱ ይመጣል። መሀል ላይ ያለው ግን አይቀርም። ጻድቃኑስ አሉ። ጻድቃኑስ ሲሉ ጻድቅ በእምነት በሕይወት ይኖራል አለው እግዚአብሔር። ጻድቃኑስ ሲሉት ጻድቅ በእምነቷ የሚኖሩ ይመኑኛ። አገር ሲጠፋ አብረው አይጠፉም። በእምነት ይኖራል። ከመሃል ጻድቃንን አወጣለሁ አለ እግዚአብሔር፣ አተርፋለሁ። እንዴ በጽድቅ የሚኖረውስ በቅድስና የሚኖረውስ አብሮ ሊጨፈለቅ ነው አይደለም? አገር በሙሉ ቢያልቃው ጻድቅ በሕይወት ይኖራል። እንዴት? በእምነት አምኖ ይመኑ ተከተሉኝ አይደል? ለኔ ሲሉ አይደል አቋም የያዙታው እግዚአብሔር አለ ብሎ አይደል ያልተስማሙታው በእምነት በሕይወት ይኖራሉ። አይዞ አትፍራ፣ ለነሱ የኔ ናቸው።
አንተ ተጨቃጭቀኝ አይደለም ማድናቸው፣ እኔ ራሴ አድናቸዋለሁ። ጻድቅ ከኔ ጋር የወገነ በእኔ በኩል የቆመ እሱ በእምነቱ በሕይወት ይኖራል። ይሄ ቃል አዲስ ኪዳን ላይ ተሻግሮ የመጣ ጥቅስ ነው። ይሄንን ቃል መጀመሪያ ጊዜ ይሄን ቃል ያነበብነው ዕንባቆም ላይ ነው። በዚህ ዕንባቆም ምዕራፍ 2 ቁጥር 4 ላይ ነው። ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ብሎ ጳውሎስ ከዕንባቆም መጽሐፍ ወሰደ። ተብሎ እንደተጻፈ ያለው ዕንባቆም የጻፈው ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ ወንድማችን ሐዋርያው ቅዱስ ጳውሎስ። የቃሉ ባለቤት እግዚአብሔር ነው፣ ጸሐፊው ዕንባቆም ነው። እንደገና እንደ ሪፈረንስ የተጠቀመው አንዱ ጳውሎስ። ተናጋሪ እግዚአብሔር ነው። ዕንባቆም የገባው አይደለም፣ እግዚአብሔር የተናገረው ነው። ጻድቅ በእምነት ነው የሚኖረው ሲለው ዕንባቆም ጻድቅ በእምነቱ ይኖራል አለ። ጳውሎስ መጣ፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ አለ። በሕግ ጽድቅ አይገኝም የሚለውን ትምህርት ለማስተማር በክርስቶስ ኢየሱስ የመስቀል ሥራ በወንጌል በማመን ብቻ ነው የሚዳነው የሚለውን ለማስተማር ጳውሎስ ጻድቅ በምን ይኖራል ሲሉት አዲስ ኪዳን ላይ በእምነት ነው ተብሎ እኮ ተጽፏል። እግዚአብሔር ድሮም ዘንድሮም ሰዎችን የሚያድነው በእምነት ነው። ድሮ ናሽናል ይሄ ብሔራዊ ከሆነ መከራ፣ አሁን ከዘላለም ጥፋት እግዚአብሔር የሚያድነው ሰውን ጻድቅ በእምነት ነው የሚኖረው። በክርስቶስ ኢየሱስ የመስቀል ሥራ አምኖ ነው ሰው የሚድነው የሚተርፈው። ገላትያ ምዕራፍ 3 ላይ ሄዱ እስቲ። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሰው በልፋቱ በትግሉ በጦረኝነቱ በአቅሙ በጉልበቱ አይድንም። የኔ በሚለው አይቻልም። ጻድቅ በእምነት ነው የሚኖረው ተብሎ እንደተጻፈ ማንም በእግዚአብሔር ፊት በክርስቶስ ኢየሱስ በኩል ካልሆነ በቀር ብቁ ነው ተብሎ ሊድን አይችልም። ሰው ከብሔራዊ ችግሩ በእምነቱ ከዳነ ከዘላለም ጥፋት በሌላ መንገድ አይዳንም። እንደ አገር ከመጣባቸው ጉዳት የተረፉት ባይዘው ተዋግተው አይደለም፣ አምነው ነው። አምነው በሕይወት ትኖራላችሁ አለ እግዚአብሔር። የዘላለሙማ መንፈሳዊ ነው። ከእግዚአብሔር ውጭ መዳኛ መንገድ የለውም። ስለዚህ እስራኤላውያን ብድግ አሉና እኛ በሕግ ሥራ ነው ምንድነው? ጳውሎስ መጣና ተብሎ ተጽፏል፣ ጻድቅ በእምነት ነው የሚኖረው። ስለዚህ ማንም ሰው በእግዚአብሔር ፊት መቆም የሚችል ከሆነ የሚቆመው በክርስቶስ ኢየሱስ በኩል የተሰራውን በማመን ብቻ። ኤፌሶን 2 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። አለቀ። ይሄ ጥቅስ ጻድቅ በእምነት ይኖራል የሚለው ጥቅስ እግዚአብሔር ተናግሮ ዕንባቆም ጽፎት ጳውሎስ ብቻ ሪፈር አድርጎት አልቀረም። በቤተ ክርስቲያን ታሪክ ውስጥ ለተነሱ ትልልቅ መንፈሳዊ ንቅናቄዎች ምክንያቱ ይሄ ጥቅስ ነው። ከብዙ ቦታ ፕሮቴስት አድርገው ወጥተው በእምነት ነው መጽደቅ አይደል ያሉት? መጽደቃው ጽድቃው በእምነት ነው ያሉት። ለትልልቅ መንፈሳዊ ንቅናቄዎች ምክንያት ይሄ ጥቅስ ነው። ሰው በሕግ ሥራ እንደማይጸድቅ እናውቃለን አለ። በሕግ ሥራ ሰው እናውቃለን፣ በክርስቶስ ኢየሱስ በማመን እንጂ። ክብር ለእግዚአብሔር ይሁን። ዘንድሮም ቢሆን ኃጢአተኛ ጻድቅን ሊጫን ይችላል። አመፀኛ በጣም የፈጠነ ሊመስል ይችላል። በጣም ጥቂት ጊዜ ታገሱ። በጣም ጥቂት ጊዜ ጠብቁ። በመቆያችሁ ላይ ሆኑና እግዚአብሔር እስኪገለጥ ልጁ ኢየሱስ ክርስቶስ ተመልሶ እስከሚመጣ የዚህ ዓለም ገዢ ስርዓቱን ዘርግቶ ጻድቃንን ሊያሳድድ ይችላል። በጣም ጥቂት ጊዜ ነው። ጌታ ኢየሱስ ክርስቶስ በቅርብ ይመለሳል።
አሁን ከሆነ ቦታ መጥቶ የሚያድነን የሆነ አካል አንጠብቅም። ኢየሱስ ከሰማይ ይመጣል፣ ወደ ሀገራችን እንሄዳለን። ጻድቅ በእምነት በሕይወት ይኖራል። ለዘላለም ከጌታ ጋር የምንኖርበት መንገዱ ይሄ ብቻ ነው።